ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ከቀኑ 8:45 ላይ በጀመረው የኤፍኤ ካፕ የሩብ ፍጻሜ ጨዋታ ሊቨርፑል በማንቸስተር ሲቲ 4-0 በሆነ ውጤት መሸነፉ አይዘነጋም። ከጨዋታው በኋላም አሰልጣኝ አርነ ስሎት ዶሚኒክ ሶቦስላይ ላይ የሰጡት አስተያየት አለ። እንደዚሁም ደግሞ ሌሎችም የተፈጠሩ ጉዳዮች አሉ። እነዚህን በቆይታችን የምንመለከት ይሆናል። ከዚህ በተጨማሪም ደግሞ እናንተም የሰጣችሁት አስተያየት አለ። ይህንንም በከፊሉ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉትም በአክብሮት እጋብዛለሁ። ያላችሁንም አስተያየት እንዳለ ኮሜንት ሴክሽን ላይ መጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ዶሚኒክ ሶቦስላይ ላይ የሰጠውን አሴት ይሆናል። ከጨዋታው በኋላ በሰጠው አሴት በዚህ ጨዋታ ላይ ጨዋታውን ለማሸነፍ የነበረን ተነሳሽነት የነበረን ስፕሪት በጣም ትንሽ ነው የነበረው፣ በጣም አነስተኛ ነው የነበረው፣ የወረደ ነው የነበረው። ከዚህ በተጨማሪም ደግሞ የአእምሮ ጥንካሬያችን ራሱ በጣም ደካማ ነበረ የሚል አስተያየትን ሰጡ። ይህም አስተያየት ጨዋታውን በስነስርዓት የሚገልጽ ይመስለኛል። ምክንያቱም ልክ ማንቸስተር ሲቲዎች በሃላንድ አማካኝነት 38ኛው ደቂቃ ላይ የመጀመሪያውን ግብ ካስቆጠሩ በኋላ የሊቨርፑሎች የነበራቸው ተነሳሽነት የነበራቸው ሞራል በጣም የወረደና ዝቅተኛ ነው የነበረው። እኔ ሊቨርፑልን መመልከት ከጀመርኩ ጀምሮ እንደዚህ አይነት የወረደ ሞራልን በሊቨርፑል ተጫዋቾች ዘንድ አልተመለከትኩም። በተለይ ደግሞ የርገን ክሎፕ ሊቨርፑልን ከያዘ ጀምሮ እንደዚህ አይነት ነገሮችን በሊቨርፑል ዘንድ አልተመለከትንም። እንደውም በየርገን ክሎፕ ጊዜ እኮ ሜንታሊቲ ሞንስተር ነበረ ሲባሉ የነበሩት ጎል ተቆጥሮባቸው እንኳን ራሱ ለማሸነፍ ከፍተኛ ጥረት ሲያደርጉ ነበር የተመለከትናቸው። በዚህኛው ሊቨርፑል ግን በዚህ ጨዋታ ላይ የተመለከት ነው ሊቨርፑል ግን ከዚህ በጣም የራቀ ነው፣ በተቃራኒው አቅጣጫ የተቀመጠ ነውና ተጫዋቾቹ ምንም ተነሳሽነት አልተመለከትንባቸውም። በቂ የሆነ የአእምሮ ጥንካሬም ከተጫዋቾቹ አልተመለከትንምና ሜንታሊቲ ሞንስተር ሲባል ከነበረ እንደዚህ አይነት የወረደ የአእምሮ ጥንካሬ የወረደ ተነሳሽነትን መመልከት በጣም ነው የሚያሳዝነው። በተጨማሪም ግን በሰጠው አስተያየት ቀጣይም በጣም ትልቅ ጨዋታ አለ ከፊት ለፊታችን በሻምፒዮንስ ሊግና ያንን ጨዋታ ማሸነፍ የምንፈልግ ከሆነ ሁላችንም አንድ ላይ መሆን መቻል አለብን። በጣም አስቸጋሪ የሚባል ጊዜያቶችን ነው እያሳለፈን የምንገኘውና በዚህ አስቸጋሪ ጊዜም አንድ ላይ መሆን መቻል አለብን። አንድ ላይ ስንሆን ብቻ ነው ወደፊት መራመድ የምንችለው የሚል አስተያየትን ሰጥቷል። ነገር ግን ደግሞ ከደጋፊዎቹ ብዙ መጠበቅ ራሱ ሞኝነት ይመስለኛል። ምክንያቱም ሊቨርፑል እንደ ቡድን በጣም የወረደ እንቅስቃሴ ነው እያደረጉ የሚገኙት። በእያንዳንዱ ጨዋታ ላይ የተሻለ ነገር ማድረግ ሲገባቸው ነገር ግን በተቃራኒው ነው እያደረጉ የሚገኙትና በእንደዚህ አይነት ሁኔታ ደግሞ ደጋፊዎቹን አብረው እንዲሆኑ ሁልጊዜም ድጋፊያቸውን እንዲያሳዩ መጠበቅ ትንሽ አስቸጋሪ የሚያደርገው ይመስለኛል። በመቀጠልም አሰልጣኝ አርነ ስሎትን የሰጡትን አስተያየት ስንመለከት በጨዋታው ዙሪያ በሰጡት አስተያየት በጣም የሚያበሳጭ ጨዋታ ነው የነበረው፣ የሚያበሳጭ ሽንፈት ነው የነበረው። በተለይ ደግሞ 4-0 መሸነፍ የበለጠ የሚያም ሽንፈት አድርጎታል። ከዚህ የበለጠ መከላከል መቻል ነበርብን። በተለይ ደግሞ ጎል የተቆጠሩብንን 20 ደቂቃዎች ከተመለከታችሁ ከመጀመሪያው እስከ አራተኛው ጎል ድረስ የነበረውን እንቅስቃሴ ከተመለከታችሁ ከዚህ የተሻለ መከላከልን ማሳየት ነበረብን። ከዚህ የተሻለ ጥንካሬን ማምጣት ነበረብን። ነገር ግን ያንን ባለማድረጋችን 4 ጎሎች ተቆጥሮብን ተሸንፈን ልንወጣ ችለናል የሚል አስተያየትን ሰጥቷል። በመቀጠልም ዶሚኒክ ሶቦስላይ ላይ በሰጠው አስተያየት ዙሪያ በሰጡት ምላሽ የመጀመሪያዋ ጎል እስክትቆጠር ድረስ ይህን ነገር በተጫዋቾቹ ላይ አልተመለከቱም። ጥሩ መነሳሳትን ተመልክቼባቸው ነበር። የአእምሮ ጥንካሬያቸውም ጥሩ ነበረ። ነገር ግን የመጀመሪያዋ ግብ ከተቆጠረች በኋላ ግን ባሳዩት ነገር ከዶሚኒክ ሶቦስላይ ጋር እስማማለሁ። ለማሸነፍ የነበራቸው ሞራል በጣም ዝቅተኛ ነው የነበረው። እንደዚሁም ኳሱን ለመቀማት ለመከላከል ጎል ለማስቆጠርም የነበራቸው ተነሳሽነት በጣም የወረደ ነው የነበረው። ይሄ ፋይቲንግ ስፕሪትም አልነበራቸውም። በተለይ ደግሞ ሁለተኛው አጋማሽ ከተጀመረ በኋላ የመጀመሪያዎቹን 10-15 ደቂቃዎች ላይ ያሳዩት እንቅስቃሴ በጣም የወረደ ነው የነበረው። ኳስ ለመቀማት የአንድ ለአንድ ግንኙነቶችን ለማሸነፍ ብሎክ ለማድረግ ለመከላከል ጎል ለማስቆጠር የነበራቸው ተነሳሽነት በጣም የወረደ ነው የነበረው። ማንቸስተር ሲቲዎች ጠንካራ ቡድን እንደሆኑ እናውቃለን። በጣም ምርጥ የሚባሉ ተጫዋቾች እንዳሏቸው እናውቃለን። ነገር ግን በጨዋታ ላይ ውጤት ይዘህ መውጣት የምትፈልግ ከሆነ ለነዚህ ምርጥ ተጫዋቾች ጨዋታው ቀላል እንዲሆንላቸው ማድረግ የለብም። ጨዋታው እንዲከብዳቸው ነው ማድረግ ያለብህ። እድሎችን እንዲፈጥሩ ማድረግ የለብም። ጎሎችን እንዲያስቆጥሩ ማድረግ የለብም። በቀላሉ እንዲቀባበሉ ማድረግ የለብም። ነገር ግን እኛ በዚህ ጨዋታ ላይ ያንን ነገር ነው ያደረግነው። በቀላሉ ነበረ ኳሱን ሲቀባበሉ የነበሩት፣ በቀላሉ ጎል ሲያስቆጥሩ መመልከት ይችላል። እንደዚሁም በጨዋታው ላይ ማስቆጠር ከሚገባቸውም በላይ ጎል እንዲያስቆጥሩ ከፍተንላቸዋል፣ ፈቅደንላቸዋል። እንደዚሁም የመጀመሪያዋን ግብ ማንቸስተር ሲቲዎች ማስቆጠር የቻሉት 38ኛው ደቂቃ ላይ ነው። ይህም ማለት እንግዲህ የመጀመሪያው አጋማሽ ሊጠናቀቅ በጣም ጥቂት ደቂቃዎች ሲቀሩት ነው ጎል የተቆጠረብንና ከዛ በኋላ ማድረግ የነበረብን
ቢቻል ጎል ለማስቆጠር ጥረት ማድረግ ነበረብን። ካልሆነ ደግሞ ተጨማሪ ጎል እንዳይቆጠርብን በጣም በጥሩ ሁኔታ መከላከል ነበረብን። ነገር ግን ያንን ማድረግ አልቻለም። ሁለተኛ ጎል ተቆጠረብን። ሁለተኛውም አጋማሽ ልክ እንደተጀመረም በተከታታይ 2 ጎሎች ተቆጠሩብንና ያንን ነገር ማድረግን አልነበረብንም። በተለይ ደግሞ የተቆጠሩብንን ጎሎች ስንመለከታቸው ተመሳሳይነት ያላቸው ናቸው። እነዚህን ጎሎች እንዳይቆጠሩብን ማድረግ እንችል ነበር፣ የተሻለ መከላከል እንችል ነበረ የሚል አስተያየታቸውን ሰጥተዋል። በመቀጠልም አንድ ተጫዋች በጨዋታ ላይ ማድረግ ያለባቸውን ነገሮች በዚህ ጨዋታ ላይ የሊቨርፑል ተጫዋቾች ሲያደርጉ አልተመለከትናቸውም። በዚህ ዙሪያ አሰልጣኝ አርነ ስሎት በሰጡት አስተያየት ሙሉ 90 ደቂቃ ቤዚክ ነገሮችን አላደረጉም ብዬ አላስብም። አሁን ለምሳሌ የማንቸስተር ሲቲ ተጫዋቾች 15 ጊዜ ቢሮጡ የሊቨርፑል ተጫዋቾች 15 ጊዜ አልሮጡም ብዬ አላስብም። ነገር ግን ደግሞ ጎል በተቆጠረበት አጋጣሚዎች ግን እነዚህ ቤዚክ የሚባሉ ነገሮችን ግን ማድረግ ሳይችሉ ቀርቷል። ብሎክ ማድረግ ሲገባቸው ብሎክ አላደረጉም። ክሮስ እንዳይደረጉ ማድረግ ሲገባቸው ያንን ነገር ማድረግ አልቻሉም። ከተጫዋቾች ጋር አብረው መሮጥ አልቻሉም። ከግብ ፊት ለፊትም የአንድ ለአንድ ግንኙነቶችንም ማሸነፍ አልቻሉም እና ጎል በተቆጠሩበት አጋጣሚዎች እንዳለ ይሄ ቤዚክ የሚባሉ ነገሮችን ማድረግ ሲሳናቸው መመልከት እችያለሁ። ይሄ ደግሞ የኤፈርት ችግር ነው ብዬ አስባለሁ። የመነሳሳት ችግር ነው ብዬ ነው የማስበው። ምክንያቱም ተጫዋቾች ሲሮጡ እየተመለከት ከአብረህ መሮጥ ማችል ከሆነ ያ ኤፈርቱ የለህም፣ ተነሳሽነቱ የለህም ማለት ነው። ጎሎቹ እንዳለ ከተመለከታችሁ በቀላሉ ተጫዋቾች ኳሶቹን መንጠቅ ይችሉ ነበር አብረው ቢሮጡ ኖሮ። ነገር ግን ያንን ተነሳሽነት በማጣታቸው ምክንያት ጎሎቹ ሊቆጠሩ እችሏልና ከዚህ የተሻለ መነሳሳትን በቡድናችን ውስጥ መኖር ነበረበት። ጨዋታን ለማሸነፍ ከፍተኛ ፍላጎት መኖር ነበረበት። ነገር ግን ያንን ሲያደርጉ አልተመለከትኩም የሚል አስተያየትን ሰጥተዋል። በመቀጠልም እነዚህ 4 ግቦች የተቆጠሩት እንግዲህ በ30 ደቂቃ ውስጥ ነውና ያ የተፈጠረበትን ምክንያት በታክቲክ ችግር ነው ወይ የሚል ጥያቄን ተጠይቀው ነበርና በዚህ ዙሪያ በሰጡት አስተያየት የታክቲክ ችግር ነው ብዬ አላስብም። ምክንያቱም ሙሉ 90 ደቂቃ ብዙ ቻንሶችን ማንቸስተር ሲቲዎች ክሬት አላደረጉም። እንዲሁም ከፈጠሩት እድሎች በበለጠ ነው ጎል ማስቆጠር የቻሉትና የነዚህ ጎሎች መቆጠር የታክቲክ ችግር ነው ብዬ አላስብም። ነገር ግን ደግሞ የተነሳሽነት ችግርን ግን በደንብ መመልከት ችያለሁ። የመከላከል ችግርን ተመልክቻለሁ። የአንድ ለአንድ ግንኙነቶችን ያለማሸነፍ፣ ብሎክ ያለማድረግን፣ እንደዚሁም ደግሞ ተጫዋችህን ያለመከተልን ግን በዚህ ጨዋታ ላይ በደንብ መመልከት ችያለሁና ከዚህ የተሻለ ነገርን ማድረግ እንችል ነበር። ከዚህ የተሻለን መከላከል እንችል ነበር። ከዚህ የተሻለ እድሎቻችንን መጠቀም እንችል ነበር። ነገር ግን ያንን ባለማድረጋችን ምክንያት በስተመጨረሻም ተሸንፈን ልንወጣ ችለናል የሚል አስተያየታቸውን ሰጥቷል። በአጠቃላይ እንግዲህ የሰጡት አስተያየት ይህንን ይመስል ነበረ። እዚህ ላይ እንግዲህ በሰጡት አስተያየት ላይ ተጫዋቾቹንም ተጠያቂ ለማድረግ ሞክረዋል። እውነት ነው፣ ተጫዋቾቹም የራሳቸው የሆነ ኃላፊነት መውሰድ መቻል አለባቸው። ምክንያቱም ያገኙትን እድሎች መጠቀም ነበረባቸው። ትናንትና ከጨዋታው በኋላ ስላችሁ እንደነበረ ሂጎ ኤኬቴኬም እንደዚሁ መሐመድ ሳላህም ያገኟቸውን እድሎች ቢጠቀሙ ኖሮ ምናልባትም የጨዋታው ውጤት ሊቀየር ይችል ነበረ፣ አካሄዱም ሊቀየር ይችል ነበር። ምክንያቱም የመጀመሪያዎቹን 15-20 ደቂቃዎች ላይ ነበር እነዚህን እድሎች ማግኘት የቻሉት። ነገር ግን እነዛን ሳይጠቀሙበት ቀርቷል። እንደዚሁም ደግሞ በመከላከሉ ላይም ከዚህ የተሻለ ነገርን ማድረግ ይችሉ ነበረ። ከዚህ የተሻለ የአእምሮ ጥንካሬ ሊያሳዩ ይገባ ነበረ። ከዚህ የተሻለ ተነሳሽነት ሊያሳዩ ይገባ ነበረ። ከዚህ የተሻለም ትኩረትን ሊያሳዩ ይገባ ነበር በጨዋታ ላይ። ነገር ግን ያንን ነገር ማድረግ አልቻሉም። በዋነኝነት ግን መጠየቅ ያለብን እንዴት 11ዱም ተጫዋቾች ይህንን ነገር ያሳያሉ የሚለውን ነገር መሆን መቻል አለበትና ሙሉ ተጫዋቾች እንደዚህ ተመሳሳይ አይነት ችግሮችን የሚያሳዩ ከሆነ ደግሞ አሰልጣኙ የግድ መጠየቅ መቻል አለባቸው። እንዴት ሁሉም ተጫዋቾች የመነሳሳት ችግር ይኖርባቸው፣ እንዴትስ ትኩረታቸውን ያጣሉ የሚለውን ነገር መመልከት መቻል አለበት። እንደዚሁም የተቆጠሩትን 4 ግቦች ከተመለከተን ራሱ የራሳቸውን ተጫዋቾች አለመከተላቸው ትልቅ ችግር የፈጠረ ይመስለኛል። ከመጀመሪያዋ ግብ ጀምሮ እስከ መጨረሻዋ ግብ ድረስ ያሉትን ስንመለከት የራሳቸው ማርክ ያደረጉትን ተጫዋቾች መከተል ነበረባቸው። ነገር ግን ያንን አላደረጉ። ለዚህም ደግሞ አሰልጣኙ ራሱ መወቀስ መቻል አለባቸው። ምክንያቱም ለዚህ ጨዋታ በስነ ስርዓት ማዘጋጀት ነበረባቸው። በስነ ስርዓትም መልእክታቸውን ማስተላለፍ ነበረባቸው። ወይም መልእክታቸውን አስተላልፈው ተጫዋቾቹ አልተገበሩትም፣ ወይም ደግሞ በስነ ስርዓት መልእክታቸውን አላስተላለፉም። ሁለቱም ደግሞ ተወቃሽ የሚያደርገው አሰልጣኙ ነው። ምክንያቱም መልእክታቸውን አስተላልፈው ተጫዋቾቹ የማይተገብሩት ከሆነ በአሰልጣኝ አርነ ስሎት ደስተኛ አይደሉም ማለት ነው። ስለዚህም በስራቸው ላይ መቆየት የለባቸውም ወይም ደግሞ ማስተካከል ያለባቸው ነገር አለ ማለት ነው። ሁለተኛው ከሆነ ደግሞ በስነ ስርዓት መልእክታቸውን ካላስተላለፉ ደግሞ በስነ ስርዓት ይህንን ቡድን ለዚህ ጨዋታ አላዘጋጁትም ማለት ነው። ለዚህም ደግሞ የሚወቀሱት አሰልጣኝ አርነ ስሎት ነው እና በትናንትናው ጨዋታ ላይ እንግዲህ አሰልጣኙ ይዘውት የገቡት ታክቲክ ጥሩ ቢሆንም መጀመሪያዎቹ 30 ደቂቃ ላይ ጥሩ የሚባል እንቅስቃሴን ቢያሳዩም ነገር ግን ይህንን ነገር ወደ ሙሉ 90 ደቂቃ መቀየር አልቻሉም። ለዚህም ደግሞ ተጠያቂ መሆን ያለባቸው ራሳቸው አሰልጣኝ አርነ ስሎት ናቸው። ሌላኛው ከጨዋታው በኋላ ግን ትኩረት የሳበው ሂጎ ኤኪቲኬ የሰራው ስራ ነው። እንደሚታወቀው በትናንትናው ጨዋታ ላይ ሂጎ ኤኪቲኬ 68ኛው ደቂቃ ላይ ነበር ተቀይሮ መውጣት ይቻለው። ተቀይሮ ከወጣ በኋላ ግን ከራያን ቸርኪ ጋር ማሊያውን ሲቀያየር መመልከት እችለናል። ይህንንም ደግሞ ማድረግ አልነበረበትም። 4-0 እየተመራ ያለ ቡድን ከአሸናፊው ጋር እንዴት ነው ማሊያ የሚቀያየረው? በእርግጥ ከራያን ቸርኪ ጋር የአንድ ሀገር ሰዎች ናቸው። ሁለቱም ፈረንሳውያን ናቸው። ሁለቱም ቅርብ የሚባሉ
ጓደኛሞች ሊሆኑ ይችላሉ። በፈረንሳይ ብሔራዊ ቡድን በቅርቡም አብረው ሲጫወቱ መመልከት ችለናል። እንደዛም ቢሆንም ግን አይደለም ምርጥ ጓደኛሞች ምርጥ ወንድማማቾች ቢሆኑም እንኳን ራሱ በዚህ ጨዋታ ላይ ጨዋታው ከመጠናቀቁ በፊት ማሊያ መቃየር አልነበረበትም። ለሊቨርፑል ነው እየተጫወተ የሚገኙ። ሊቨርፑል ደግሞ በዓለማችን ላይ ከሚገኙ ምርጥ ከሚባሉ ክለቦች መካከል አንደኛው ክለብ ነው። ለዚህ ምርጥ ክለብ እየተጫወት 4-0 እየተመራ ጨዋታው ሳይጠናቀቅ እንዴት ነው ማሊያ የምትቀየሩ? ካስፈለገ እኮ ወደ መልበሻ ክፍል ከገባ በኋላ ጨዋታው ከተጠናቀቀ በኋላ ማሊያ ልትቀየር ትችላለህ እንጂ ጨዋታው ሳይጠናቀቅ ማሊያ መቀየር አልነበረበትም። ገና የአይምሮ ብስለት እንደሌለበት ገና ልምዱ እንደሌለው እንግዲህ በደንብ የሚያሳይ ነው። ከዛ በተጨማሪም በቡድን ውስጥም መሪ የሚባል ሰው እንደሌለም በደንብ የሚያስመለከት ይመስለኛል። ምናልባትም ከጥቂት ዓመት በፊት እነ ሄንደርሰን እነ ሚለር እያሉ ይህንን ነገር ቢያደርግ ኖሮ ዝም የሚሉት አይመስለኝም። ነገር ግን በጨዋታው ላይ ግን ማሊያ ሲቀየር መመልከት ችለናል። ይህም በጣም ትልቅ ትኩረት የሳበ መሆን ይችላል። ከዛ በተጨማሪም ሌላ ትኩረት የሳቡ ጨዋታው ገና ከመጠናቀቁ ከ30 ደቂቃ በፊት የሊቨርፑል ደጋፊዎች ሜዳውን ለቀው ሲወጡ መመልከት ችለናል። በተለይ ደግሞ አራተኛዋ ግብ ከተቆጠረች በኋላ የሊቨርፑል አንዳንድ ደጋፊዎች ሲወጡ መመልከት ችለናል። እንደዚሁም ደግሞ መሐመድ ሳላ ፔናልቲውን ከሳተ በኋላ 70ኛው ደቂቃ ምናምን ከገባ በኋላ ደግሞ አብዛኛው የሊቨርፑል ደጋፊ ሜዳውን ሲለቅ መመልከት ችለናል። ይህ ነገር እንግዲህ በሊቨርፑል ታሪክ ብዙ ጊዜ የሚያጋጥም አይደለም። በዚህ ሲዝን ግን በተደጋጋሚ እያጋጠመን የሚገኘው የሚወጣው የደጋፊ ቁጥር ደግሞ ከጨዋታ ጨዋታ እየጨመረ እየመጣ ነው የሚገኘው እና ከዚህ በኋላም እንግዲህ የደጋፊውን ልብ መመለስ በጣም አስቸጋሪ ይመስለኛልና አሰልጣኝ አርነ ስሎትም እንግዲህ ከክረምቱ በኋላ በሊቨርፑል ስራቸው ይቆያሉ የሚል እምነት የለም። ምናልባት በፒኤስጂም ተሸንፈው ከውድድሩ የሚወጡ ከሆነ ከዛ በኋላ እንግዲህ ከስራቸው ሊሰናበቱ የሚችሉበትም እድል ሊኖር ይችላል ብዬ አስባለሁ። የደጋፊ መውጣት ብቻ አይደለም ግን ትኩረት የሳበው ከወጣ በኋላ ያደረጉት ድርጊት ራሱ በጣም ትኩረት ስቧል። በመጀመሪያ ደረጃ በስቴዲየምም እያሉ የስቴቨን ጀራርድን ስም እያነሱ ሲዘምሩ መመልከት ችለናል። ከስቴዲየሙ ከወጡ በኋላ ደግሞ የዣቪ አሎንሶን ስም እያነሱ ሲዘምር መመልከት ችለናልና ይህ ደግሞ የአሰልጣኝ አርነ ስሎት ስራ ላይ በጣም ከፍተኛ ተጽዕኖ ይኖረዋል ተብሎ ነው የሚጠበቀው። እንደሚታወቀው እንግዲህ ዣቪ አሎንሶ የሊቨርፑል ታሪካዊ ተጫዋች ነው። በተለይ 2005 የሻምፒዮንስ ሊግ ፍጻሜ ጨዋታ ላይ እንግዲህ የነበረው ሚና ሁላችንም እናውቃለን። ሶስተኛዋን አቻኛዋን ግብ ማስቆጠርም የቻለ ተጫዋች ነው የነበረው። ሊቨርፑልም ሻምፒዮንስ ሊግንም እንዲያነሳም እንግዲህ ከፍተኛ አስተዋጽኦ አድርጎ ነበርና በዚህም እንግዲህ በጣም የሚወደድም ተጫዋች ነው የነበረው። እንደዚሁም በዚህ ሰዓትም እንግዲህ ስራ ላይም አይደለም የሚገኘው፣ ለስራም ዝግጁ ነው እየተባለ የሚገኘው። ስሙም ከሊቨርፑል ጋር እንግዲህ በጣም በተደጋጋሚ እየተያያዘ ነው የሚገኘውና ከጨዋታው በኋላ ደጋፊዎች የዣቪ አሎንሶን ስም እያነሱ መዘመራቸው የአሰልጣኝ አርነ ስሎት የሊቨርፑል ቆይታ ላይ እንግዲህ ከፍተኛ ተጽዕኖ ይኖረዋል ተብሎ ነው የሚጠበቀው። ከጥቂት ወር በፊት እንግዲህ ቢያንስ ከአንድ ወር ከሁለት ወር በፊት እንግዲህ 50-50 ነበር የሊቨርፑል ደጋፊዎች በአሰልጣኝ አርነ ስሎት መሰናበት ዙሪያ። ግማሹ ይሰናበት ይላሉ፣ ግማሹ ደግሞ ጊዜ ይሰጠው የሚል ሀሳብን ነበር ሲያንጸባርቁ የነበሩት። ነገር ግን ከዛ ወዲህ ግን አሁን ላይ አብዛኛው የሊቨርፑል ደጋፊ አሰልጣኝ አርነ ስሎት በስራቸው ላይ መቆየት የለባቸውም ነው እየተባለ እያለ የሚገኘውና ከዚህ በኋላ ኤፍኤስጂዎች አሰልጣኝ አርነ ስሎትን ምን ያህል ይታገሱታል የሚለውን ነገር አብረን የምንመለከት ይሆናል። ደጋፊዎቹ ግን በዚህ ሰዓት በአሰልጣኝ አርነ ስሎት መሰናበት ዙሪያ ግን አንድ አይነት ድምፅን እያሰሙ ያለን የሚመስለው አብዛኛው ደጋፊ አሰልጣኙ መሰናበት አለባቸው ነው እያለ የሚገኘውና በቀጣይ እንግዲህ በአሰልጣኝ አርነ ስሎት ቆይታ ዙሪያ እንግዲህ ምን እንደሚወሰን አብረን የምንመለከት ይሆናል። ነገር ግን በዚህ ጨዋታ ላይ ግን ሊቨርፑል እንደ ቡድን በጣም ደካማ እንቅስቃሴን ማሳየት ይችላል። እንደዚሁም ሂጎ ኤኪቲኬም በጣም የወረደ ስራን መስራት ይችላል። ደጋፊዎቹም በአሰልጣኝ አርነ ስሎት ላይ እንደዚሁም ደግሞ አሁን ላይ በቡድኑ እያሳየው ባለው አቋም ደስተኛ እንዳልሆኑም በጨዋታው ላይ መግለጽ ችለዋል። በመቀጠልም እናንተ የሰጣችሁትን አሴት ስንመለከት በኢዮብ አግማስ በሰጠው አሴት ስንጀምር የጎሉ መብዛት ነው እንጂ እንደምንሸነፍ ሁላችንም እናቅ ነበረ። እንደኔ 2-1 ወይም 2-0 ነበር የገመትኩትኝ። ተስፋ ማድረግ ያለብን ለቶፕ ፎር፣ ምክንያቱም ቲማችን አሁን ያለበትን አቋም ስለምናውቅ ነው። መሐመድ ሳላም ይስቷል የሚል ግምት ነው የነበረኝ። ዛሬ ምንም ለጨዋታውም አልተዘጋጁም የሚል አስቴቱን ሰጥቷል። ወንዴም በሰጠው አስቴት በጣም ያበሳጫል። የሳላ ተከታታይ እየታየበት ያለው ፔናልቲን መሳት፣ አሊሰን ቤከር አለመኖሩ ጎድቶናል። በዚህም ሁኔታ ገና ፒኤስጂ 7-0 ያሸንፈናል የሚል አስቴቱን ሰጥቷል። ለፒኤስጂ ጨዋታ በጣም ነው የሚያስፈራው። በተለይ ይህንን ጨዋታ ከተመለከተን በኋላ ፒኤስጂን ማሸነፍ ይችላሉ የሚለው ራሱ በጣም ትልቅ ጥያቄ ሆኖ ነው እየተመለከተን የምንገኘው። ሌላኛው እያሱ የሰጠውን አስቴት ስንመለከተው ፔናልቲው ተርኒንግ ፖይንት ነው የነበረው። እኛ ሁልጊዜም ጨዋታውን በፍጥነት እንጀምራለን፣ የተለያዩ እድሎችን እንፈጥራለን። ነገር ግን እነዚህን እድሎች ሳንጠቀም እንቀራለን። ከዛ ተጋጣሚ ቡድኖች ይሄዳሉ፣ ከዛም እድሎችን ይፈጥራሉ፣ ያንንም እድል ይጠቀማሉ፣ ከዛ እኛም እንማረራለን የሚል አስተያየቱን ሰጥቷል። በኮናቴ ዙሪያ በሰጠው አስተያየት
ኮናቴ አቋሙን ካላሻሻለ ማድሪድ ሲያምረው ይቀራል። በጣም እድለኛ ያልሆነ ተጫዋች ነው ማማርዳሽቪሊ የሚል አስተያየቱን ላቭ ጂአር የሚል የዩቲዩብ ስም የሚጠቀም ደግሞ በሰጠው አስተያየት ይህ እኔ የማውቀው ሊቨርፑል አይደለም፣ ቴንክ ዩ ስሎት ፎር ኤቭሪቲንግ የሚል አስተያየቱን ሰጥቷል። አብዱራዛቅ በበኩሉ ሰላም እንዴት ነህ? ዛሬ በጣም ያናዳል። ከመሸነፋችን የጎሉ ብዛት የተቆጠረብን መንገድ ምን አይነት መከላከል ነው? ምንም የሚለው ነገር የለኝም፣ ግን በቀጣይ ማን አሰልጣኝ ይሆን የሚል ጥያቄንም አስቀምጧል። ደመቀ በበኩሉ ሳላን ይዞ ገብቶ እንዴት ያሸንፋል? ቡድኑን የሚረብሸው እሱ ነው የሚል አስተያየቱን ሰጥቷል። ግሩም ታምሩ በሰጠው አስተያየት ሰላም፣ እኔ አብዛኞቹ እኔንም ጨምሮ ስሎት ላይ ነው የምንፈርድ። እንደ ዛሬ የወረደ ጨዋታ አለ? ኢኬቴኬና ቪርስ ጥሩ እንቅስቃሴ እንደተጀመረ ሳላህም አባከናቸው። እኔ በቃ ሳላህ ተቀያሪ ቢቀመጥ ቡድኑ ጥሩ ይሆናል ብዬ አስባለሁ፣ እሱም መውቀስ ስለሚከብደኝ ነው እንጂ የሚል አስተያየቱን ስጥቷል። እንደዚሁም የሲቲ ጥሩ መሆን ሳይሆን ተጫዋቾቹ በጣም ስለተሰላቹ አሰልጣኙ እንዲባረር ስላሰቡ ይመስለኛል እንጂ አቁሙን አተው አይደለም የሚል አስተያየትን ሰጥቷል። እንደዚሁም ኃይሉ የሰጠውን አስተያየት ስንመለከት ሊቨርፑል ምን አይነት ጨዋታ ነው? ሊቨርፑል ይሄ አይደለም። እናም የሞተ ክለብ ሆኗል። እናም ይሄ ቡድን ፒኤስጂን ያሸንፋል ብዬም አላስብም። በረኛው የሞተ በረኛ ነው። ከእርሱ ሶስተኛው ግብ ጠባቂ ቢሞከር ይሻል። መጥፎ ሪከርድ ነው ያስመዘገብ ነው። እኔ 17 ዓመት ሊቨርፑልን ስደግፍ ነበር። እንደዚህ አይነት የወረደ ሊቨርፑልን ግን አይቼ አላውቅም። አሰልጣኙ ይባረርልን እላለሁ። አሁንም ምንም አይነት ታክቲክ ሲቀየር አላየሁትም እና ስለዚህ ከሚያቃጥልን በክብር ቢለቅልን ይሻላል የሚል አስተያየቱን ሰጥቷል። ሌሎችም እንግዲህ የተሰጡ አስተያየት አሉ። እነዚህን አስተያየቶች እንግዲህ ወደዚህ ወደ ዩቲዩብ የኮሜንት ሴክሽን በመሄድም እንግዲህ መመልከት እችላላችሁ። ተጨማሪ ያላችሁንም ሀሳብ እንዳለ ኮሜንት ሴክሽን ላይ መጻፍም ትችላላችሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።